ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላምን ተመኘው ዘቢብ ነኝ። ዛሬ ደግሞ እንደዚህ በሌላ ቪዲዮ ተመልሼ መጥቻለሁ። ቆንጆ ካለ ወተት ካለ እንቁላል እንደዚህ ልስለስ ያለ ቆንጆ ዳቦ የአዋዜ ዳቦ እንዴት በቤታችን ማዘጋጀት እንደምንችል የሚያሳይ ቪዲዮን ይዤላችሁ የመጣሁት። እንኳንም በሰላም መጣችሁ። አዲሶች እንግዲህ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደውሏን ኦል በማድረግ ሁሌም የምሰራቸው ቪዲዮዎች እንዲደርሳችሁ ማለት ነው። ነባሮች ደግሞ እንደተለመደው እንግዲህ በላይክ እና በኮመንት እንዲሁም በሼር ድጋፋችሁ አይለየን። አሁን ወደ ሙሉ ቪዲዮ እንገባለን። መልካም ቆይታ። ወደ ስራዬ ስገባ ዛሬ ሳምስ ዱቄት ኡን ነው የምጠቀመው ማለት ነው። ኡን ያው እንግዲህ በቱርክኛ ታውቁታላችሁ። ከቱርኮች ሱቅ ነው የማገኘው። በጣም የምወደው ዱቄት ነው። እንደዚህ አይነት ነገር ለመስራት በጣም ቆንጆ ነው። ሪከመንድ አደርጋችኋለሁ። ላይክ ፓስታ ለመስራት፣ ባቅላባ እንዲሁም ቦሬክ ለመስራት የሚጠቅም በጣም ቆንጆ ዱቄት ነው። ብትጠቀሙት ብዬ ሪከመንድ አደርጋለሁ። ሁለተኛ ኢንግሪዲየንት እንግዲህ ቫኒላ ፓውደር ነው። ቫኒላ ከሌላችሁ ደግሞ እንትኑን መጠቀም ትችላላችሁ ማለት ነው። እዚህ ጋር የሚያስፈልገኝን አቅርቤ ያለው ቤኪንግ ፓውደር፣ ቫኒላ 1 ማንኪያ፣ ቤኪንግ ፓውደር 1 ማንኪያ፣ ስኳር 1 የሾርባ ማንኪያ፣ ጨው እንዲሁም 2 ፓኬት የደረቅ እርሾ ነው የምጠቀመው። ይሄንን ነው የምጠቀመው። ሌላው እዚህ ጋር ምንድነው ልላችሁ የምፈልገው እናንተ የኛውን ዱቄት የማታገኙ ከሆነ የዳቦ ዱቄት ወይ ደግሞ ሰልፍ ራይዚንግ የምትፈልጉትን አይነት የዱቄት መጠቀም ትችላላችሁ ማለት ነው። ግዴታ ነው የሰራሁት አይነት መሆን የለበትም። እና ዱቄቴን ደግሞ ነፍቼ ጀስት ለእናንተ ለማሳየት ደግሞ 1 ኩባያውን አደርግና ቤኪንግ ፓውደሩን ከዛ ቫኒላ ፓውደር ስኳሩን አረግና ትንሽ ጨው አንድ የሻይ ማንኪያ ጨው ነው የምጠቀመው ማለት ነው። ከዛ ነፋዋለሁ ማለት ነው። የምነፋው ለምንድን ነው? ዳቧችን ቆንጆ ፍላፊ እንዲሆን ይረዳዋል ማለት ነው። ስለዚህ ይቅርታ እንደዚህ ነፍቼ ነው የምጠቀመው ለዳቦ ሲሆን። ከዛ እርሾዬን አረግና እነዚህን ኢንግሪዲየንቶች አቀላቀላቸዋለሁ ማለት ነው እንዳያችሁት። ከዛ እንደዚህ መሀሉን ከከፈትኩኝ በኋላ 1/4 ኩባያ የሚሆን ኦሊቭ ኦይል ተጠቅሜያለሁኝ። ከዛ 2 ኩባያ ውሃ ለብ ያለ ለሰስ ያለ ውሃ አለኝ። እሱን ጨምርና ከዛ እነዚህ ኢንግሪዲየንቶችን አቀላቅላለሁ። የተጠቀምኩትን በአጠቃላይ የምትፈልጉ ከሆነ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው። የተጠቀምኩት ዛሬ ወደ 5 ኩባያ የሚሆን ዱቄት ነው ማለት ነው። ትንሽ ስላነሰው ውሃ ወደ 6 ማንኪያ የሚሆን ውሃ ጨምሬበታለሁ ማለት ነው። ከዛን ይሄንን እንግዲህ አዳርሰዋለሁ። እኔ ሳቦካው ለስላሳ አርጌ ነው ማቦካው፣ ደረቅ አይደለም ማቦካው። ዛሬ ለስልስ አርጌ ሶፍት የሆነ ዶ ነው ማብካት እንትን እምለው ማለት ነው። እዚህ ጋር እንትን አለኝ ትንሽዬ መጀመሪያ ላይ ትንሽ ዱቄት አረግና ይሄንን እንግዲህ ደግሞ ማሸት ጀምራለሁ። ማሽን ካላችሁ እናንተ በማሽን ማሸት ትችላላችሁ፣ በማሽን ማብካት ትችላላችሁ። እንዲሁም ደግሞ በፉድ ፕሮሰስ ራሱ ማብካት ትችላላችሁ። ያው እኔ ምናልባት ማሽን ከሌለ ወይ ደግሞ ፉድ ፕሮሰስ ለሌላቸው ሰዎች በእጃችን እንዴት ማብካት እንደምንችል ጀስት ለማሳየት ያህል ነው ዛሬ በእጅ ያቦካሁት ማለት ነው። እንዳያችሁት በደንብ ያው እንደዚህ እያገላበጥኩኝ እያቦካሁት ነው። ከዛ ትንሽ ዘይት አለ እጄ ላይ እያደረግኩኝ በደንብ አርጌ አቦካዋለሁ። ይሄ ለምን ይጠቅመዋል? በደንብ ሶፍት እንዲሆን ያደርግልናል ማለት ነው። ቢያንስ ከ10 እስከ 12 ደቂቃ በዚህ መልክ አሽቸዋለሁ። ትንሽ አድካሚ ነው፣ ግን ቆንጆ ውጤት እንዲኖረው ግዴታ እንግዲህ የለመድነውም ያደግንበትም ስለሆነ በዚህ ይከብዳል ብዬ አላስብም። እንደዚህ
ይኸው እንግዲህ አሁን ኦልሞስት ወደ 12 ደቂቃ በደንብ ተቦክቷል፣ እንደምፈልገው ሆኗል። አሁን ወደ እቃው አደርጋለሁ ማለት ነው። ከዚህ በኋላ ወደ አቦካውበት እቃ አረጋለሁ። የሚገርማችሁ በጣም እንደዚህ ስናቦካው በጣም ፈጣን ነው፣ ለመቡካት ራሱ በጣም ፈጣን ነው። ቶሎ የሚመጣው በ30 ደቂቃ ውስጥ በ20 ደቂቃ ውስጥ ሰሃኑ ሞልቶ ነው የምታገኙት። እንደገና ደግሞ እርሾውም በጣም ፈጣን እርሾ ነው ማለት ነው የተጠቀምኩት። ከዛ በዚያ መንገድ አረጋለሁ። ትንሽ ዘይት አረጋለሁ ከላይ። ከዛ ጨርቅ አለብሰዋለሁኝ። ያው ነጠላ ነው የምጠቀመው፣ እናንተ ላስቲክ ማድረግ ትችላላችሁ ማለት ነው። ከዛ ከ30 ደቂቃ በኋላ ተመልሼ መጥቻለሁ። እዚህ ጋር ያዘጋጀሁት ቤት ውስጥ ድል በርበሬ አለኝ ማለት ነው። ከታች ሊንኩን አስቀምጥላችኋለሁ። ውሃ አረጋለሁ። በጣም ትንሽ ዘይት አርጌ ዛሬ በወፍራሙ ነው እኔ ድልሁን መበጠብጠው ማለት ነው። ልክ እንዳያችሁት እናንተ ደግሞ ድልሁ ከሌላችሁ በርበሬ፣ ኮረሪማ፣ ጨው አርጋችሁ በዘይትና በውሃ በጥብጣችሁ ማዘጋጀት ትችላላችሁ ማለት ነው። ከዛ ከስር የዳቦ ወረቀት አድርጌያለሁኝ። ይኸው እንደምታዩት በደንብ መቶልናል። ከዛ ያዘጋጀሁትን የድል ወረቀቱ ላይ ቀባለው። እናንተ ወረቀቱ ማይኖራችሁ ከሆነ ወይ ደግሞ በላስቲክም መጠቀም ትችላላችሁ፣ ወይ ደግሞ እዛው እንትን ውስጥ ራሱ እንዳለ እጃችሁን እየቀባችሁ ማቀላቀል ትችላላችሁ ማለት ነው። ከዛ በዚህ መልክ አድርጌ እንትን እለዋለሁ። ወደ 3 ማንኪያ የሻይ ማንኪያ የሚሆን ነው እንግዲህ ያደረኩት። ከዛም በላይ እናንተ ከፈለጋችሁ ማድረግ ትችላላችሁ ማለት ነው። ከዛ እዚህ ጋር እንደምታዩት ላስቲክ ሆኖ በደንብ ነው የተቦካው። በደንብ ነው የቦካልን። እዩት እንዴት እንደሚለጠጥ። አሁን ምንድነው የማረገው? ግማሹን ቆርጥና ወረቀቱ ላይ አዋዜው ላይ አደርጋለሁ ማለት ነው። ያለ ምንድነው ልክ መጀመሪያ ቪዲዮ ላይ እንዳያችሁት የተለያየ በቃ ልክ በእጅ የተቀባ ነው የሚመስለውና በጣም ነው የሚያምረው። የሚያምር ቅርጽ እንዲሰጠን ማለት ነው። በዚህ መልክ እንደዚህ አደርገዋለሁ ማለት ነው። ያው ወረቀቱ ወደዛ ይላል ስለሚል ማለት ነውና ከበድ ያለ ነገር ጭኜ ከላይ አደርገዋለሁ ሆኗል። አሁን እንደዚህ ጥፍ አረገውና የቀረውን ግማሽ ደግሞ ማለት ነው በዚህ መልክ እንዳለ ወረቀቱ ላይ ያለውን እንዳለ ነው የምንጠቀመው ማለት ነው። ከዛ እንደዚህ እያረኩኝ ወደ ውስጥ እንትን አጥፋለሁ ማለት ነው። እንደዚህ ጥፍ አረጋለሁኝ። ከዛ በእጅ ደግሞ በዚህ መልክ እንደዚህ ይታያቸዋል ብዬ አስባለሁ። አደርገዋለሁ እንዲዳረስ ማለት ነው ውስጡ። በቃ ይሄ አሁን ይሄንን ወደ ውስጥ ከታለውኝ ቅርጻ ሲይዝና ወደ እመጋገርበት ሰሃን ላይ አደርገዋለሁ ማለት ነው። በጣም ቀላል ነው፣ ምንም ስራ አይወስድም። የሚያምር ለአይን ቆንጆ የሆነ ምግብ ወይ ደግሞ ዳቦ በቀላል መንገድ እንደዚህ መስራት እንችላለን። ያው ቤኪንግ እንትኑ ላይ ትሪ ላይ እንትን አላረኩም፣ እኔ ዘይት አላረኩም፣ ምክንያቱም ራሱ ዘይት ያለው ስለሆነ። ከዛ በዚህ መልክ እንደዚህ ጠቃጠቆ አደርገዋለሁኝ። ያው ኩፍ ብሎልኛል። አሁን ምንድነው የማደርገው? ኦቨኔን 180 ዲግሪ ሴንቲግሬድ ላይ እለኩሰዋለሁ ማለት ነው። ዳቦውን ከመክተቴ ከ10 ደቂቃ በፊት ማለት ነው የምለኩሰው ኦቨኔን። ከዛ ይኸው ከ10 ደቂቃ በኋላ ዳቦአችን እንደምፈልገው እንደዚህ ምጥጥ ብሎ ኩፍ ብሏል ማለት ነው። ኦቨኑን ቅድሚያ መለኮስ ያስፈለገበት ምክንያት ለምንድነው? ኦቨኑ ሲሞቅ ዳቦአችንን ስንከተው እንደዛው እንደነፋ ነው የምናገኘው ማለት ነው። ስለዚህ ይረዳዋል። ለዛ ነው ቀድሜ እንትን እምለው፣ አይተኛብንም። ያው እንግዲህ 35 ደቂቃ አብስየዋለሁኝ። ከ35 ደቂቃ በኋላ ነው ይሄ ምንም ነገር የለውም ሬዲ ስለሆነ እናወጣዋለሁ ማለት ነው። በጣም ነው የሚያምረው።
ያው እንግዲህ በዚህ መልክ ከላይ አመድማ አልመሰለም፣ ግን ደግሞ ሞር ወዝ እንዲኖረው ትንሽ ኦሊቭ ኦይል ከላይ እቀባዋለሁ ማለት ነው። በዚህ መልክ እገለብጠዋለሁኝ እንዳያልበው ማለት ነው። እዛ ላይ ከምንተው ከሆነ ያልበዋል። ስለዚህ ወደ መክተፊያ ወደ ንጹህ ጣውላ ላይ ወይ ደግሞ ኤኒ ትሪ ላይም ማድረግ ይቻላል። በዚህ መልክ እንግዲህ የዛሬ ድምፄ ጥሩ አይደለም፣ ጉንፋን ይዞኛል። ስለ ድምፄ ቅድሚያ ነበር ይቅርታ መጠየቅ የነበረብኝ። አሁንም አረፈደም፣ በጣም ይቅርታ እንግዲህ ብረቱን አረግና አስቀምጠዋለሁ፣ ምክንያቱም ከስር እንዳያልበው ማለት ነው። እናንተ ይሄ ከሌላችሁ ሶፍት ከስር ማድረግ ትችላላችሁ። ሶፍት ወይ ደግሞ ጨርቅ የዕቃ ቤት ጨርቅ አድርጋችሁ መጠበቅ ነው እስከሚቀዘቅዝ ማለት ነው። እንግዲህ ያው መጨረሻ ሰዓት ላይ ደርሰናል። ቀዝቅዞልናል። በስማም ብዬ ባረከዋለሁኝ። እንግዲህ እንደምታዩት በጣም ቆንጆ ሶፍት የሆነ ዳቦ ነው። እናንተ ከዚህ በፊት በዚህ መልክ ካልሞከራችሁት እንድትሞክሩት ሪከመንድ አደርጋችኋለሁ። እዩት። ያው እንግዲህ ድልሁ የራሱን የሆነ ቅርጽ ይዞልናል ማለት ነው። ለአይንም በጣም ነው የሚያምረው ማለት ነው። እንዲያውም ዳር ላይ ብዙ የለውም። ወደ መካከል እየሄደን እየቆረጥኩኝ ስገባ በጣም የሚያምር በቃ ልክ እንደዚህ በእጅ ተይዞ የተቀባ ነው የሚመስለውና በጣም ቀላል አሰራር ነው እንዳያችሁት። በዚህ መልክ እንግዲህ ሞክሩና ቅመሱልኝ እላለሁ። በጣም ነው የሚጣፍጠው። የቫኒላው ሽታ እንደገና የድልሁ አንድ ላይ ተገናኝቶ ጣዕሙ ቆንጆ አድርጎታል ማለት ነው። እንግዲህ የዛሬ ቪዲዮዬ ይሄንን ይመስል ነበረ። እስከዚህ ሰዓት ድረስ አብራችሁኝ ስለተከታተላችሁኝ ምስጋናዬ ከልቤ ላቀ ነው። አሁንም ድጋፋችሁ አይለይኝ። እንግዲህ አዲሶች ደግሞ ሰብስክራይብ ማድረጋችሁን አትርሱ፣ እንዲሁም የደውል ምልክቷን ማብራታችሁን አትርሱ። ሁሌም የምለቀው ቪዲዮ እንዲደርሳችሁ ማለት ነው። ነባሮች ደግሞ በላይክም በኮሜንትም እንዲሁም ሼር በማድረግ በማበረታታችሁን አሁንም አይለይን እላለሁ። ይህንን ቪዲዮ ከወደዳችሁት ሼር ብታደርጉት ለሌሎች ጓደኞቻችሁም እንዲደርስ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ሁሉ ተመኘው። ባባይ